ላለመጨነቅ የሚረዱን መጽሐፍ ቅዱሳዊ እውነቶች። ጭንቀት ያለፈውን መለወጥ የማንችልበት ነገር ግን ነገን የምናበላሽበት መሳሪያ ነው። ሰው በውጪ ካለበት ሁከትና ጦርነት ይበልጥ በውስጡ የሚካሄደው ጦርነት ይበልጣል። ጭንቀት አሉታዊ ነገሮችን የሚስብ ማግኔት በመሆኑ ሕይወታችንን በውድቀት እንዲሞላ ያደርጓል። ዛሬ ላይ ሁሉ ነገር የሞላላቸው፣ ሁሉን የጨበጡ፣ የተመቻቸ ኑሮ የሚኖሩ፣ በምድራዊ ዕውቀታቸው ዓለም ያደነቀቻቸው ሰዎች ተጨናቂዎችና ሰላም የሌላቸው ሆነው ይታያሉ። የጭንቀታቸው ምክንያት ከውጪ ሳይሆን ከውስጣቸው የተፈጠረ መሆኑን ብዙዎቹ የተረዱት አይመስልም። በተቃራኒው ደግሞ ሰላም ማጣታቸው ከውስጣቸው የመነጨ መሆኑን የተረዱት ደግሞ ከራሳቸው ጋር ሰላም ለመፍጠር ቢፈልጉም ምን ማድረግ እንዳለባቸው መረዳት ያቃታቸው ናቸው። መጨነቃችን ባሉታዊና በአፍራሽ ነገሮች ላይ የተሳሳተ እምነት መጣል ሲሆን በማያስደስቱ ነገሮች ላይ ጊዜን ማባከንና ለሽንፈት እጅ መስጠት ነው። ስላለፈው ነገር መጨነቅ በሕይወት ላይ የሚያመጣው ለውጥ የለም። አንዴ ሆኗል፣ ትናንት ሞቷል። የሞተን ነገር ደግሞ እንደገና ለማስነሳት መጣር ጊዜና ጉልበትን የሚያባክን ተግባር ነው። የፈሰሰ ውሃ ማፈስ አይቻልም። ሰው እንደመሆናችን በተለያየ ጊዜ የሚያስጨንቁ ነገሮች ያጋጥሙናል። ቀጥለን ላለመጨነቅ የሚረዱንን መጽሐፍ ቅዱሳዊ እውነቶች እንመልከት። አንደኛው፣ በመጨነቅ የምንጨምረው ነገር የለም። ይህንን መረዳት አለብን። ጭንቀት ተራራን አያወጣም፣ እንጀራን አይጋግርም፣ ድልድይን አይሰራም፣ የሕይወት ትግልንም አያሸንፍም። እንዲሁም የትኛውን ችግር እንድንፈታ አያደርገንም። መጨነቅ መፍትሄ ሳይሆን የሚያመጣው በሽታን ነው። በመጨነቅ ከመጨመር ይልቅ የምታጎድለው ይበልጣል። አንዳንድ ሰዎች በመጨነቅ ላስጨነቃቸው ነገር መፍትሄ የሚያገኙ ይመስላቸዋል። ከዚህ የተነሳ አብዝተው ይጨነቃሉ፣ በተስፋ መቁረጥ ይሞላሉ፣ ሐዘን በልባቸው ይገባል፣ ለጤና ጉዳት ይዳረጋሉ። ጌታ ኢየሱስ በመጨነቅ ምንም የምንጨምረው ነገር እንደሌለ ሲናገር ስለ ሕይወታችሁ ምን እንደምትበሉ ወይም ስለ ሰውነታችሁ ምን እንደምትለብሱ አትጨነቁ። ሕይወት ከምግብ ሰውነትም ከልብስ ይበልጣልና። የሰማይ ወፎቹን ተመልከቱ፣ አይዘሩም፣ አያጭዱም፣ ማከማቻ ወይም ጎተራ የላቸውም፣ እግዚአብሔር ግን ይመግባቸዋል። እናንተም ከወፎች እጅግ ትበልጡ የለምን? ለመሆኑ ከእናንተ ተጨንቆ በዕድሜው ላይ 1 ሰዓት መጨመር የሚችል ማን ነው? እንግዲህ ቀላሉን ነገር እንኳን ማድረግ የማትችሉ ከሆነ ስለ ሌላው ነገር ለምን ትጨነቃላችሁ? ይላል ጌታ ኢየሱስ ያለውን ሰምታችኋል። ተጨንቃችሁ በዕድሜያችሁ ላይ ምንም መጨመር አትችሉም። በመጨነቅ ምንም ጥቅም ካላገኘን መጨነቅን ከሕይወታችን ማራቅ ግድ ይላል። ሁለተኛው፣ ጭንቀታችንን በጌታ ላይ መጣል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ጭንቀት ከባድ ሸክም ነው። ሸክምን ተሸክሞ መዋል ማደር ያደክማል፣ ያጎብጣል። ከባድ ዕቃ የተሸከመ ሰው አካሄዱ የተንጋደደ ነው። ከተሸከመው ሸክም የተነሳ ላብ ያልበዋል። የሚያስበው ስለ ተሸከመው ነገር ብቻ ነው። ሸክሙ ደስታውን ይሰርቋል። የሚሰማው ድካም ነው። ምኞቱና መሻቱ ሸክሙን ቦታው ላይ አድርሶ ከላዩ ላይ እስከሚጥለው ይሾክራል። ጭንቀትም እንደዚያ ነው። ሸክም ነው። የመኖርን ትርጉም ያሳጣል። ከፊታችን ላይ ፈገግታን ያጠፋል። እንቅልፍን ይከለክላል። በብዙ እንድንታወክ ያደርጋል። መፍትሄው አንድ ነው። መጽሐፍ ቅዱስ እንደሚመክረን በጌታ ፊት መጣል፣ ለእርሱ በጸሎት መስጠት ያስፈልጋል። ማቴዎስ ምዕራፍ 12 ቁጥር 3 አባታችሁ የሚያስፈልጋችሁን ያውቃል ይላል። እኛ እውነተኛ ክርስቲያኖች ከሆንን ማድረግ ያለብን ያስጨነቀንን ነገር በጌታ ላይ መጣል ነው። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብለናልና። ያ ከባድ ዕቃ የተሸከመ ሰው ሸክሙን ከራሱ ላይ ሲያወርድ እረፍት እንደሚሰማው ቀለል እንደሚለው እንዲሁም ያስጨነቀንን ነገር በጸሎት በጌታ ፊት ስንጥል እረፍት ይሰማናል፣ በደስታ እንሞላለን። አንደኛ ሳሙኤል ምዕራፍ 1 ላይ እንደሚተረክልን እግዚአብሔር ያናን ማዕፀን ዘግቶ ነበር ይላል። ጣውንቷ ሁልጊዜ ታስቆጣት፣ ታበሳጫት ነበር። አናም ሁልጊዜ ወደ እግዚአብሔር ቤት ሲወጡ ትበሳጭ፣ ታለቅስ፣ ትመረር ነበር።
ልጅ ስለሌላት ትጨነቅ ነበረች። አንድ ቀን ግን በእግዚአብሔር ፊት ልትጸልይ ሄደች። በነፍሷም አጥብቃ በእግዚአብሔር ፊት ጸለየች። ሸክሟን ለእግዚአብሔር ነገረች። ያስጨነቃትን በፊቱ አወራች። ጸሎታንም ጨርሳ ወጣች። መጽሐፍ ቅዱስ ጸሎት ጸልያ ከወጣች በኋላ ያናን ሁኔታ ሲናገር እንደዚህ ይላል። ከዚያም መንገዷን ሄደች፣ ምግብን በላች። ከዚያም በኋላ በፊቷ ሐዘን አልታየም ይላል። በጸሎት ለጌታ መናገር ልብን ያሳርፋል። ስለዚህ ሁልጊዜ በጭንቀት ከመኖር በጌታ ፊት በጸሎት ሆኖ ለጌታ የከበደንን ያስጨነቀንን ነገር በፊቱ ለሱ መናዘዝ መናገር ይገባናል። ሦስተኛው ለነገ አለመጨነቅ። ብዙ ሰው የሚያስጨንቀው ነገር የዛሬ ሳይሆን የነገ ነው። ነገ እንዴት ሆናለሁ? ባይሳካልኝስ? መኖሪያ ባጣስ? ከሥራ ብባረርስ? ልጆቼ እንደዛና እንደዛ ቢሆኑስ? ብታመምስ? ብሞትስ? ምን ሆናለሁ እያሉ በብዙ ይታወካሉ፣ ይጨነቃሉ። ነገ ምን ሆናለሁ የሚሉ ነገን የመፍራት ሐሳቦች በጭንቀት እንድንወጠር ያደርጉናል። መጽሐፍ ቅዱስ ስለ ነገ መጨነቅ እንደሌለብን ሲናገር እንደዚህ ይላል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል ማቴዎስ ምዕራፍ 6:34። መጨነቅ የደህንነት ዋስትና አይሰጠንም። እግዚአብሔር የሚያስፈልገንን ያውቃል። ስለሆነም ለእያንዳንዱ ለእኛ መከራና መጥፎ ሁኔታ በቂ ጸጋ፣ በቂ መግቦት ይሰጠናል። ስለ ነገ ሁኔታዎች ከመጨነቅ ይልቅ እኛ የተቻለንን ያህል በማድረግና የቀረውን ለእርሱ በመተው ጌታን ሙሉ በሙሉ በልባችን ልንታመነው፣ ልናገለግለው፣ ለሱ ያለንን ፍቅር በመግለጥ ልንኖር ይገባል። ይህንን ለማድረግ በምንም ሁኔታ ጊዜ ሳናባክን ወለም ዘለም ሳንል በእርሱ ጥበብና ኃይል በጎነት ላይ በጥብቅ በመታመን ከእርሱ ጋር በቀጥታ መሮጥ ይጠበቅብናል። ጭንቀታችንና ስጋታችንን ለማሸነፍ ነገ በእርሱ እጅ እንደሆነ ማሰብ አለብን። የነጋችንን የሚያውቅ እሱ ብቻ ነው። እኛ እንኳን ልናውቅ አንችልም። ነገ ምን እንደሚፈጠር የሚያውቀው እርሱ ነው። ስለዚህ ዛሬን በመኖር ነገን ለጌታ በመተው ሕይወታችን በረፍት እንዲሞላ ማድረግ እንችላለን። ጌታን ሙሉ ለሙሉ በእርሱ ላይ መታመን የነገ ችግሮቻችን እንዳንመለከት ያደርጉናል። እግዚአብሔር ዛሬን የሰጠን። እግዚአብሔር የነገ ሁኔታ ምን እንደሚፈጠር አልነገረንም። እኛ ዛሬ ባለን ነገር ተደስተን እግዚአብሔር በሰጠን ነገር ረክተን ነገ ደግሞ ለሱ ሰጥተን እርሱ ነገን በጥሩ ሁኔታ እንደሚያሳልፈን አምነን በእግዚአብሔር ላይ በመታመን መኖር ይጠበቅብናል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።